ለምን እንደምፈራው ግን ለምን ገድያ አልገላገልም? ብትሞት ይሻላል አንተ ማለት ብገል ይሻላል። አዎ ብገል ይሻላል። ማየ ነግራኛለች። ልትገሉ ነው የምትፈልጉት? አልፈልግም። ትፈልጋላችሁ? ለምን ነው ያለሁት? ወይዘሮ ወርቄ ፀሐይን ከቤት አባረሯት። ምክንያቱም ተላላፊ በሽታሽ እንዳይተላለፍብኝ፣ ስለዚህ ከቤት ውጭና ጎዳና ላይ ውጭ ብለው አባረሯት። የወይዘሮ ወርቄ ግፍ እንደቀጠለ ነው። ልጃቸውንም የልጃቸውን ልጅ ሁሉንም ማሰቃየታቸው አሁንም እንደቀጠለ ነው። ሰላም ሰላም! ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬም እንደተለመደው የእናት ግፍ ድራማን ክፍል 87 ነው እዤላችሁ የመጣሁት። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ባለፈው ክፍል 86 ላይ እንዳየነው ወይዘሮ ወርቄ ፀሐይን ከቤት አባረዋት ነበር። ምክንያቱም ላንቺ ቤት አይመጥንሽም፣ ጎዳና ነው የሚመጥንሽ፣ ስለዚህ ከቤት ውጪ ብለው አባረዋት። እንግዲህ መድኃኒት ደግሞ ተከትላት ሄዳ ፀሐዬ ወዴት እየሄድሽ ነው በምትላት ሰዓት እንግዲህ በቃ ጎዳና ላይ ልወጣ ነው፣ ወደ ጎዳና እየሄድኩ ነው በምትላት ሰዓት ብር ሰጣት ነበረ። መድኃኒትም እዚህ ጋር ጥሩን ያደረገችው፣ ምክንያቱም መድኃኒት ብር መስጠቷ ለመናገር ገና እርጉዝ የሆነችን ሴት ከቤት ወጣ ወዴት ትሄዳለች ብሎ ማሰብ ራሱ በጣም ከባድ ነው። ምክንያቱም ወዴት እንደምትሄድ ራሱ አታውቀውም እና ትንሽ እንኳን ማረፊያ የሚሆናትን ማለት ምግብም የምትቀምስበትም የሆነ የምታርፍበት ስለሰጠቻት መድኃኒት በጣም ነው ደስ። ፀሐይም አመሰግናለሁ መድኃኒት፣ ይሄንን ያደረግሽልኝን ውለታ መቼም አረሳውን በምትላት ሰዓት መድኃኒትም ምንም አይደለም ችግር የለውም ብቻ አንቺ በተረፈ ራስሽን። ፀሐይም ያው ጎዳና ላይ እንደወጣች የታወቀ ነው። ጎዳና ላይ ሆና ቁጭ ብላ በምታለቅስበት ሰዓት መርማሪው መጥቶ ፀሐይ ምን ሆነሽ ነው? ለምንድን ነው የምታለቅሽው? በሚላት ሰዓት ምንም አልሆንኩም በምትለው ሰዓት እሱም ደግሞ አንድ እርጉዝ ሴት ውጭ ላይ ቁጭ ብላ ጎዳና ላይ ወጥታ ለምንድን ነው የምታለቅሰው? ምን ሆነሽ ነው እያለቀሽ ያለሽው? በሚላት ሰዓት ልረዳሽ እችላለሁ ንገሪ ሲላት ያው ማለት በስልጣን መሸከም ወይም ደግሞ መቋቋም ስላልቻለች የባሌ እናት አባረውኝ ነው ስትለው ባልሽ አስቻለው ነው ወይ? ባልሽ የት ሄዶ ነው? በሚላት ሰዓት እንግዲህ እኔ የት እንደሄደ አላውቅም ስትለው ለምንድን ነው የት እንደሄደ የማታውቂው? በዛ ላይ ደግሞ ልጅ አርግዘሽለታል፣ ሚስቱ አይደለሽም ወይ? ለምንድን ነው የት እንደሄደ ያልነገረሽ ወይም የማታውቂው? በሚላት ሰዓት እንግዲህ ምንም ላቅ አልችልም፣ ምክንያቱም ዝም ብሎ ነው ጥሎኝ የሄደው። ፀሐይም የገባልኝን ቃልና መሐላ ረስቶ እኔንም ሆነ ያልተወለደ ልጁንም ጥሎን ሄዷል። ጅብ ይብላችሁ ብሎ እንግዲህ ጥሎን ሄዷል በምትለው ሰዓት አስቻለው የእውነት አስችሎት ነው ወይ የጠፋ ብሏል። እውነት አስቻለው ግን አስቻለው እሱ እንኳ አስችሎት አይደለም፣ እሱ ፈልጎ አይደለም። ምክንያቱም የወይዘሮ ወርቄ ግፍና ስቃይ ነው ማለት ነው። እንግዲህ ወይዘሮ ወርቄ የገዛ ልጃቸው ልጅ ልክ እንደነሱ መሰሪ እንዲሆን ነው እንጂ እንዲቀየርም ሆነ ልጅ እንዲወልድም ወይም የራሱን ህይወት እንዲመራ ስለማይፈልጉ ወይዘሮ ወርቄ አግተው ነው እያሰቃዩት ያለው። አስችሎት አይደለም ጥሎሽ የጠፋ ልልሽ ፈልጋለሁ። ፀሐዬ ወደ መርማሪውና ፀሐዬ ስንመለስ እንግዲህ ፀሐዬ በጣም ብሶታል። በጣም እያለቀሰች እና አዝና ስለነበረ መርማሪውም እሺ በቃ ነይ ተነሺ ወደ ቤት ልውሰድሽ በሚላት ሰዓት ወዴት ነው የምትወስድኝ ስትለው እንግዲህ ወደ አባዬ ቤት ነው የምወስድሽ በሚላት ሰዓት እንዴት ነው ወደ አባዬ ቤት የምሄደው? አባዬ አይፈልጉኝም፣ እነሱ እኮ ናቸው ጎዳና እንዲወጣ የፈረዱብኝ፣ ስለዚህ እነሱ ብሄድም ስለማያስገቡኝ መሄድ አልፈልግም በምትለው ሰዓት ችግር የለውም ነይ በኔ ተማመኝ፣ ነይ አብረን እንሄድ። ማስገባትና አለማስገባታቸውን ከሄድን በኋላ የምናየው ይሆናል። ስለዚህ ተነሽና እንሂድ ብሎ ይዟት በሚሄድ ሰዓት እንግዲህ ባልሽ የት እንዳለ ምንም የምታውቂው ነገር የለም ወይ ብሎ ሲጠይቃት ምንም የማውቀው ነገር የለም ብለዋለች። ምክንያቱም የሆነ ፍንጭ እንኳ ነገር ቢኖር ለኛ ያግዘናል፣ ስለዚህ አስቢበትና ንገሪን በሚላት ሰዓት ወደ አስቻለው ስንሄድ እንግዲህ አስቻለውም ያው የታገተበት ቦታ ሆኖ ራሱን ስቷል። ምክንያቱም በጣም ነው በቃ እየተሰቃየን ያለ ራሱን አያውቅም ልጄ ፀሐዬ ነው እያለ ያለውና
እውነት ለመናገር በዚሁ ከቀጠለ ከዛ ከታገተበት ቦታ የሚወጣ አይመስለኝም። ምክንያቱም በጣም ተጎድቷል፣ በጣም ደክሞታል፣ በጣም ነው የተሰቃየ። በዚህ አይነቱ ምግብ ራሱ የሚበላ አይመስለኝም። ወደነ ዮዲትና መድኃኒት ስናልፍ እንግዲህ ዮዲትም ቤቷ እናቷ ቤት ምታ መድኃኒት ቤት እያጸዳች በነበረበት ሰዓት እማዬ የት ሄዳ ነው እማዬ የት ነው እየሄደች በምትላት ሰዓት እኔ የት እንደሄዱ አላውቅም፣ ግን ደግሞ እቤት የሉም። ለምንድን ነው የት እንደሄደች የማታውቂው? ልታውቂ ይገባሻል፣ ማወቅ ነበረብሽ ብላ እንግዲህ የዘን የቅድስትን ጸባይ ነው ይዛ የመጣችው። ቅድስት የሆነ ሰዓት ቅይር፣ የሆነ ሰዓት ደህና፣ የሆነ ሰዓት ምንትን እንደምትሆነው ዮዲትም እንደሷ ነው እየሆነች ያለችው። ግን ደግሞ የኔም ቤት ግን ለምንድን ነው በፊት ላይ እኮ ጥሩ ነበርሽ፣ አሁን ላይ ለምንድን ነው እንደዚህ ክፉ የሆንሽው ብላ መድኃኒትን በምጠይቃት ሰዓት ሰዎች እኔን ሊገሉኝ ይፈልጋሉ። ለዛም ነው ደግሞ መሞት ስለማልፈልግ እኔ መልሼ እነሱን ለመግደል ክፉ የሆንኩት በምትላት ሰዓት ለምን እነሱን መግደል አማራጭ ታደርጊያለሽ? ለምን አንቺ ወደ ፖሊስ ጣቢያ ሄደሽ አታመለክችም? በምትላት ሰዓት እንግዲህ ፖሊስ ጣቢያ መሄድ አልፈልግም ብላለች። ለምንድን ነው ፖሊስ ጣቢያ መሄድ የማትፈልጊው በምትላት ሰዓት ዮዲት ምክንያቱም የባሏን ጥላቻ አይተዋለች። እሷ ሄዳ ስታየው የሆነ ተነስቶ ሄዶ ቢያንቃትና የሆነ አይኑ ውስጥ ያየችውን ጥላቻ ትዝ ሲላት እኔ መጥፎ ሰው ሊሆን ፈልጌ አይደለም፣ እነሱ ናቸው መጥፎ ሰው እንዲሆን እያደረጉኝ ብላ ለመድኃኒት በምነግራት ሰዓት መድኃኒትም እኔ ልመክሪ ነው ወይ የምታስቢው? ስለዚህ ውጭ ብላታለች። ዮዲት ደግሞ ተመልሶ ይነሳባታል። የሆነ ሰዓት ላይ ደህና ትሆንና የሆነ ሰዓት ላይ ደግሞ መልሶ ያገረሽባታል። የረሳችው ተንኮልና ክፋት ማለት ነው። ወደ ወይዘሮ ወርቄ ስንሄድ እንግዲህ ወይዘሮ ወርቄ ዮዲት ሲበዛ በጣም ሞኝ ነሽ፣ ከኔ እንኳ አትማሪም ወይ ብለዋል። ምክንያቱም እንዴት እማዬ ምን ላርግሽ ንገሪኝ ብላቸዋለች። ምክንያቱም ከወይዘሮ ወርቄ አሁን ምንድን ነው ዮዲት መማር ያለባት? የእነሱን ተንኮል መቼም ይዘዋለች እያደረገች ነው። እና እውነት ለመናገር ከኔ እንኳ አትማሪም ወይ በሚሉ ሰዓት እውነት ለመናገር በጣም ስቅ ያሉ ያሳቀኝ ክፍል ነው። ከነሱ የተማረችውን አሁን ላይ እየተገበረችውን ያለችው ዮዲትም ሴትዮዋ በጣም ነው የተናደደችው። ስለዚህ ምንም ማድረግ ስለማልችል እስከምትረጋጋ ድረስ ብዬ ነው ወደዚህ የመጣሁትኝ። ወይዘሮ ወርቄ እሳቱን እያቀጣጠሉት ይገኛሉ። ምክንያቱም በገዛ ቤትሽ እንዴት ነው አንድ ሰራተኛ አባረረችኝ ብለሽ ወደዚህ የምትመጪው? ዮዲትም በኋላ እኛ ላይ ችግር እንዳይመጣብን ብዬ ነው ወደዚህ የመጣሁትኝ በምትል ሰዓት ወይዘሮ ወርቄም እኛ ላይ ምን አይነት ችግር ነው የሚመጣብን? አንቺ ሞኝ፣ እኛ ላይ ምንም አይደርስብንም በሚሉ ሰዓት ወይዘሮ ወርቄም ከሴትዮዋ ጋር ተደባድቤ ሴትዮዋ እጄ ላይ የሆነ ነገር ብትሆንብኝ ምንድን ነው ማድረግ የምችለው? ምክንያቱም ተያይዘን ሁላችንም እስር ቤት ነው የምንገባ በምትል ሰዓት ወይዘሮ ወርቄም ምንም አትሆኝም፣ እድሜ ለብሬ ብር ሰጥቼ አስወጣሽ። ብር ካለ በሰማይ መንገድ አለ የሚባለውን ተረት አልሰማሽም ወይ በሚሏት ሰዓት እማዬ እኔ መታሰር አልፈልግም፣ ታሰሪ ምልቅንስ ምን ማድረግ እንዳለብን እንማከር እያሉ ነው። ወይዘሮ ወርቄ ሰውን ለመግደል እየተመካከሩ ነው ከልጃቸው ጋር። ወይዘሮ ወርቄም ምን እናድርግ ብለው ዮዲትም በሚጠይቋት ሰዓት ዮዲትም አላቅም ብላለች። ወይዘሮ ወርቄም ግን አንቺ አሁን የኔ ልጅ ነሽ ወይ በሚሏት ሰዓት ዮዲትም እኔ ከእንግዲህ እማዬ ክፋት ሰልችቶኛል፣ ክፋት አስጠልቶኛል። አንቺ ክፋት መስራት ሰልችቶሽ ወደ ጥሩ መንገድ ስትሄጂ በመጥፎ መንገድ ደግሞ የሚመጡብሽ ባልሽና የባልሽ እናት መንገድ ላይ ተገናኝታችኋል። በዚህ ጦርነት ማን የሚያሸንፍ ይመስልሻል? ዮዲትም ማን ነው የሚያሸንፍ ለወይዘሮ ወርቄን ስትጠይቃት ወይዘሮ ወርቄ ራሱ እነሱ ናቸው የሚያሸንፉት። ምክንያቱም አንቺ በጥሩ መንገድ ላይ ነሽ፣ እነሱ ደግሞ በመጥፎ ላይ ስለሆኑ እነሱ ነው የሚያሸንፉሽ፣ እነሱ ስለሚያሸንፉሽ። ስለዚህ አንቺ ጥሩ መሆን ሳይሆን የነበረብሽ መጥፎ ነው መሆን ያለብሽ። መጥፎ ሆነሽ እነሱን ከተጋጠምሻቸው ወይም ደግሞ ከእነሱ ጋር ከገጠምሽ ታሸንፍ ያለሽ። አንቺ ማሸነፍ ነው ያለብሽ፣ መሸነፍ የለብሽም። ለው የልብ ሞራል ሰጥተዋት እንግዲህ ዮዲትም አዎ ማሸነፍ ነው ያለብኝ፣ በእነሱ መሸነፍ የለብኝም። እሳት ሆኖ የመጣን ሰው አንቺ ራስሽ እሳት ጎርሰሽ እሳት ለብሰሽ ነው መጠበቅ ያለብሽ በሚሏት ሰዓት
ዮዲትም እማዬ ስትላት እማዬ አትበይኝ፣ አሁን ሄደሽ መውሰድ ያለብሽን ነገር ወስደሽ ማድረግ ያለብሽን ነገር አድርገሽ ሄድ አለብሽ በሚሏት ሰዓት እንግዲህ ወይዘሮ ወርቄ ዮዲትም አሁን መሄድ አልፈልግም፣ ምክንያቱም በኋላ ነው የሚሄደው ስትላቸው በኋላ ብሎ ነገር የለም እኔ በወግ በማድረግ ነው ድሬ ከዚህ ቤት ያወጣሁሽ። ስለዚህ አሁን ሄደሽ መስራት አለብሽ። ስለዚህ አሁን ተራው ያንቺ ነው። ያውልሽ መንገዱ አሁን ሄደሽ ያንን ሽባ ባልሽን ደግሞ እንዳይንቀሳቀስ አድርገሽ ሽባ አድርጊው። ችን ጥቁር ድንጋይም አስቸግራለሁ መሀል እገባለሁ ብላ የምታስቸግርሽ ከሆነ ደግሞ ግዳያት ብለዋል። እንደ ቀላል ነገር ሰውን የሚያክል ከባድ ነገር ማለት ነው። እሷን ብትገያት ደግሞ መንግስት ይሸልመናል እንጂ አያስረንም። በድፍረት ማለት ነው ወይዘሮ ወርቄ ይሸልመናል እንጂ። ዮዲትም የወይዘሮ ወርቄን ምክርና ተንኮል ከጠጣች በኋላ እስከሚበቃት ድረስ ተነስታ በምትሄድ ሰዓት ወዴት ነው የምትሄጂው ሲሏት፣ ምክንያቱም ቤቱን መውሰድ አለብኝ፣ ቤቱ የኔ ነው፣ ቤቱን እወስዳለሁ በምትል ዮዲት አስታውሺ፣ ምክንያቱም ያቺ ጥቁር ድንጋይና ያሽባባልሽ ቢያገኙሽ ይገሉሻል። ስለዚህ ይሄንን መርሳት የለብሽም። ዮዲትም ሳይቀድሙኝ እቀድማቸዋለሁኝ እነሱ እኔን ሊያሸንፉኝ አይችሉም በምትላቸው ሰዓት ወይዘሮ ወርቄም አዎ እንደዛ ነው ማድረግ ያለብሽ፣ ችግር ካለ ደግሞ እኔ ጥሪኝ፣ እኔ ራሱ እመጣልሽ። በደማዬና ወንደ ሰንሰኔት ዮዲትም ዘው ብላ በምትገባ ሰዓት ማየን ቡና እየጠጡ በነበረበት ሰዓት አንቺ እዚህ ምን ታደርጊያለሽ? ለምን መጣሽ? በሚሏት ሰዓት እንደ ባለፈው ልትመችኝ እነሳለሁ የምትይ ከሆነ የጀመርኩትን ስራዬ ነው የምጨርሰው። ስለዚህ አርፈሽ ቁጭ በይ በምትላቸው ሰዓት እንግዲህ እነሱም ፈርተውና ደንግጠው እያዩት ቁጭ ባሉበት ሰዓት ወንደሰንም በተኛበት ሆኖ እንግዲህ የጥላቻውን ድምጽ እያሰማትና እየጮኸ ባለበት ሰዓት ዝም በል ለምረው ዝም ማትል አትጮህ እያለች እሱን እየጮኸችበት